ሰላም እንዴት አላችሁልን? ዛሬ በአውሮፓ እግር ኳስ መድረክ ትልቅ ግምት የሚሰጠውና የታላላቆች ፊልም የተባለውን ወይም ደግሞ ክላሽ ኦፍ ቲታን የሪያል ማድሪድ እና የባየር ሙኒክን የቻምፒዮንስ ሊግ የሩብ ፍጻሜ ጨዋታ በዝርዝር እንመለከታለን። በአዲሱ የቻምፒዮንስ ሊግ ፎርማት ከ1 እስከ 8 ማጠናቀቅ ያልቻለው ሪያል ማድሪድ ከቤኔፊካ ጋር ተደልድሎ አሸንፎ ማለፉ ይታወሳል። ከዚህም በተጨማሪ ደግሞ ከ16ቱ ማንቸስተር ሲቲን አሸንፎ ለዚህ ደረጃ እንደበቃ የሚታወቅ ሲሆን በጎል ናዳ አትላንታን ቀጥቅጦ የወጣው ባየር ሙኒክ በበርናባው የሚያደርጉት ጨዋታ የዛሬ ምሽቱ ተጠባቂ ጨዋታ ነው ማለት ነው። ኪሊያን ምባፔና ሃሪ ኬን የጎል ፍልሚያ እንዲሁም ቫልቬርዴ የድንቅ ብቃቱን የሚያሳይበት ከዚህም በተጨማሪ የቪኒ ጁኒየር እና የማይክል ኦሊሴ የአሲስት ኪንጎች ፍልሚያ እንዲሁም ደግሞ የድሮ የሊቨርፑል ተጫዋቾች እርስ በርስ የሚገናኙበት የዚህ ጨዋታ የዲያዝ እና የአሌክሳንደር አርኖልድን መገናኘት በጉጉት እንዲጠበቅ ያደርገዋል ማለት ነው። ለመሆኑ ግዙፎቹ እነማንን ያሰልፋሉ? ታሪካዊ በላይነቱስ የማን ነው? ሁሉንም መረጃዎች አሁን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ ስለምትቆዩ በጣም እናመሰግናለን። በታላላቅ የአውሮፓ እግር ኳስ ውድድሮች ውስጥ በብዛት የተጫወቱት እነዚህ ሁለቱ ክለቦች ለ29ኛ ጊዜ የሚገናኙ ሲሆን በዩሮፓ ሻምፒዮንስ ሊግ ሩብ ፍጻሜ የመጀመሪያ ዙር ጨዋታ ሪያል ማድሪድ ባየር ሙኒክን በሳንቲያጎ ቤርናባው ጣራው በተዘጋ ስቴዲየም ያስተናግድ ይሆናል። መግቢያችን ላይ እንዳነሳ ነው ውዶቻችን ሪያል ማድሪድ ለዚህ ጨዋታ ለመጫወት ሁለት ቡድኖችን ማሸነፍ ነበረበት። በአንጻሩ ደግሞ ባየር ሙኒክ በውድድሩ አርሴናልን ቀጥሎ በሊግ ፌዝ ሁለተኛው ሆኖ ስላጠናቀቀ ቀጥታ ከ16 ውስጥ ከአትላንታ ጋር ባደረገው ጨዋታ እንደጠቀስ ነው 10-2 በሆነ ድምር ውጤት አሸንፎ ነው ማለት ነው ለዚህ ሩብ ፍጻሜ የበቃው። የወቅቱን አቋማቸውን ስንመለከት ሪያል ማድሪድ ቅዳሜ ዕለት በላሊጋው በማሎርካ 2-1 ከመሸነፋቸው በፊት 5 ተከታታይ የውድድር ጨዋታዎችን አሸንፈው ነበር። ይህ ሽንፈት በላሊጋ የዋንጫ ሩጫውን ከነበሩበት ደረጃ በ7 ነጥብ እንዲርቁ አድርጓቸዋል። ለ15ኛ ጊዜ የአውሮፓ ሻምፒዮን ለሆኑትና 22ኛ ጊዜ በሩብ ፍጻሜ የቻምፒዮንስ ሊግ ለሚሳተፉት ሎስ ብላንኮስ ይህ ተስማሚ ዝግጅት ባይሆንም ካደረጓቸው የሩብ ፍጻሜ ጨዋታዎች ውስጥ ሪከርድ በሆነ ሁኔታ 17 ጊዜ በማሸነፍ ወደ ግማሽ ፍጻሜ ማለፋቸው ብቃታቸውን የማይካድ ያደርገዋል ማለት ነው። እዚህ ጋር ሊመዘገብ የሚችል አዲስ ታሪክም አለ። በዚህ ውድድር ዘመን አራቱንም የኖክአውት ወይም የቻምፒዮንስ ሊግ ኖክአውት ስቴጆች ካሸነፉ በኋላ በዚህ ጨዋታ ሌላ ድንቅ ቢቀናቸው አልቫሮ አርቤሎዋ በመጀመሪያዎቹ 5 እንዲህ አይነት ጨዋታዎች ድል በማቀናጀት በታሪክ ሶስተኛው አሰልጣኝ ያደርገዋል ማለት ነው። በዚህ ውድድር ዘመን ካደረጓቸው 6 የአውሮፓ የሜዳ ጨዋታቸው የአውሮፓ ሻምፒዮንስ ሊግ የሜዳ ጨዋታቸው 5ቱም በማሸነፍና አንድ ጊዜ ብቻ በመሸነፍ ሊሳካ እንደሚችል ፍንጭ ያሳያል ማለት ነው። ባየር ሙኒክ በአንጻሩ አትላንታን 4-1 እና 6-1 በድምሩ 10-2 በማሸነፍ ወደ ሩብ ፍጻሜው ማለፍ ችለዋል ማለት ነው። ከሪያል ማድሪድ በላይ በዩኤፋ ቻምፒዮንስ ሊግ ሩብ ፍጻሜ ብዙ ጊዜ የተሳተፈው ባየር ሙኒክ ነው፣ 24 ጊዜ ማለት ነው። ሆኖም 6 ጊዜ የአውሮፓ ሻምፒዮኑት ይህ ቡድን ከምንም በላይ በዚህ ደረጃ 10 ጊዜ ተሰናብተዋል። ከባለቤቶቹ በተሻለ ወይም ደግሞ ከሪያል ማድሪድ በተሻለ አቋም ላይ ሆነው ወደዚህ ጨዋታ መምጣታቸው በራስ መተማመን ሊሰጣቸው ይችላል። ቅዳሜ ዕለት በቡንደስሊጋ ያላቸው የ9 ነጥብ መሪነት ለማስቀጠል በፍራይበርግ 2-0 እየተመሩ በመጨረሻ 52 ማሸነፍ ችለዋል። ይህም በሁሉም ውድድሮች ያደረጓቸውን ያለመሸነፍ ጉዞ ወደ 12 ጨዋታዎች ከፍ አድርገዋል ማለት ነው። 10 ጨዋታ በማሸነፍና 2 ጊዜ ብቻ አቻ በመውጣት በዚህ ውድድር ከሜዳቸው ውጭ ባደረጓቸው ጨዋታዎች በተመሳሳይ አስደናቂ ናቸው። ካለፉት 8 የዩኤፋ ቻምፒዮንስ ሊግ የሜዳ ውጭ ጨዋታዎች የተሸነፉት በአንዱ ብቻ ነው። 6ቱን ሲያሸንፉ አንድ ጊዜ ብቻ አቻ ተለያይተዋል። ስለዚህም ወደ ቤርናቤው የሚያደርጉት በጥንቃቄ የታጀበ ተስፋን ሰንቀው ሊሆን ይችላል ማለት ነው። ጉዟቸው ተስፋን የተሞላበት ሊሆን ይችላል ማለት ነው። የእርስ በርስ ግንኙነታቸውን በተመለከተ እነዚህ ቡድኖች እስካሁን ከዚህ በፊት 28 ጊዜ ተገናኙ ሲሆን ማድሪድ 13 ሙኒክ ደግሞ 11 ጊዜ ማሸነፍ ችለዋል። ቀሪውን 4 ጨዋታ ደግሞ አቻ ተለያይተዋል። ማድሪድ በእነዚህ ሁሉ ጨዋታዎች 45 ጎሎችን ያስቆጠረ ሲሆን ባየር ሙኒክ በአንጻሩ ደግሞ 42 ጎሎችን አስቆጥረዋል። በመደበኛ 90 ደቂቃ ውስጥ ማድሪድ ካለፉት 8 የእርስ በርስ ግንኙነቶቻቸው የተሸነፉት አንድ ጊዜ ብቻ ነው። 5 ያሸንፈው 2 አቻ ወጥተዋል። በእነዚህም 8 ጨዋታዎች ውስጥ ደግሞ በመጨረሻዎቹ 4 ግንኙነቶች በእያንዳንዱ ጨዋታ ልክ 2 ጎሎችን ማስቆጠር ችለዋል። በዚህም ደግሞ 2 ድል 2 አቻ ነበራቸው ማለት ነው። በተጨማሪ በሜዳቸው ባስተናገዳቸው ያለፉት 8 ጨዋታዎች የተሸነፉት በአንዱ ብቻ ነው። 6 አሸንፈው አንዴ ብቻ አቻ መውጣት ችለዋል። ውጤቶቹ በ90 ደቂቃ ውስጥ የተመዘገቡ ናቸው የሚለውን ሊያስተውሉ ወይም ልብ ሊሉ ይገባል።
በዚህ ውድድር ለመጨረሻ ጊዜ የተገናኙት በ2023-24 ሲሆን በሙኒክ አሊያንዝ አሬና ሁለት አቻ ተለያይተው የነበረ እንደሆነ እናስታውሳለን። በማድሪዱ ሜዳ ግን በተደረገ ጨዋታ ሙኒክ 1-0 ይመራ ነበርና በሆሴሉ አማካኝነት ሚገርም ካምባክ አድርጎ ሪያል ማድሪድ 2-1 አሸንፎ ወደ ቀጣዩ ዙር ማለፍ ችሎ ነበር። ለመጨረሻ ጊዜ በሩብ ፍጻሜ የተገናኙት ግን ክርስቲያኖ ሮናልዶ በነበረበት በ2016-17 እና ያንን አስደናቂ ሃትሪክ በሰራበት ጨዋታ ነበር። ሪያል ማድሪዶች በሜዳቸው አቻ ወጥተው በሰው ሜዳ ሄደው ግን በአሊያንዝ አሬና 4-2 ያሸነፉበት ጨዋታ ወይም ደግሞ ክርስቲያኖ ሮናልዶ ሃትሪክ የሰራበት ጨዋታ ነበር ማለት ነው። ለመጨረሻ ጊዜ እነዚህን ቲሞች በሩብ ፍጻሜ በቻምፒዮንስ ሊግ ሩብ ፍጻሜ ወይም ኳርተር ፋይናል ያገናኛቸው ጨዋታ ይህ ነበር ማለት ነው። እስኪ አሁን ደግሞ ውድ አድማጮቻችን ትኩረት የሚይዙ አሃዛዊ መረጃዎችን እንመልከት። ከሪያል ማድሪድ ያለፉት 8 የዩኤፋ ቻምፒዮንስ ሊግ ጨዋታዎች መካከል 7ቱ 2.5 በላይ ጎሎችን ተቆጥረውበታል። ይህም ማለት በእያንዳንዱ ጨዋታ 3 ጎል በትንሹ ተቆጥሯል ማለት ነው። ማድሪድ ከታህሳስ ወር 2018 ጀምሮ በዩኤፋ ቻምፒዮንስ ሊግ የሜዳቸው ጨዋታ ግብ ሳያስቆጥሩ ወጥተው አያውቁም። ባየርን በዚህ ውድድር ዘመን በእያንዳንዱ የዩኤፋ ቻምፒዮንስ ሊግ ጨዋታ በአማካኝ 3.2 ግቦችን አስቆጥረዋል። ከባየር ሙኒክ ያለፉት 9 ተከታታይ የሜዳ ውጭ ጨዋታዎች መካከል 8ቱ ሁለቱም ቡድኖች ግብ ያስቆጠሩባቸው ነበሩ ማለት ነው። እንግዲህ ውድ አድማጮቻችን ይህን ጨዋታ ተጠባቂ የሚያደርገው ሁለቱ ቲሞች ያላቸው ትልቅ ደረጃና ስም ዝና ብቻ ሳይሆን በሁለቱ ቲሞች መካከል ወይም ደግሞ በሁለቱ ቲሞች ውስጥ ያሉ ተጫዋቾች ናቸው። በዩኤፋ ቻምፒዮንስ ሊግ 13 ግቦች በ10 ግቦችና በዩኤፋ ቻምፒዮንስ ሊግ ከፍተኛ ግብ አስቆጣሪ ፉክክር አንደኛና ሁለተኛ እንዲሁም በየሊጎቻቸው 23 ግቦችና 31 ግቦችን በአውሮፓ የወርቅ ጫማ ፉክክር ሁለተኛና አንደኛ ሆነው የሚገኙትን ኪሊያን ኤምባፔን እና ሃሪ ኬንን መመልከት እንችላለን። በተለይ ኪሊያን ኤምባፔ በቻምፒዮንስ ሊግ 13 ጎሎችን ሲያስቆጥር ሃሪ ኬን ደግሞ 10 ጎሎችን አስቆጥሮ በሁለተኛ ደረጃ ከሌሎች ተጫዋቾች ጋር ተመድቦ እናገኘዋለን። በአጠቃላይ በዘንድሮ ዓመት በሊጎች ከፍተኛው ጎል በማስቆጠር ደግሞ ሃሪ ኬን 31፣ ኪሊያን ኤምባፔ 23 ጎሎችን በማስቆጠር እንግዲህ የአውሮፓ የወርቅ ጫማ ፉክክር ውስጥ የሚገኙ ሁለት ተጫዋቾች ናቸው ማለት ነው። ንጉስነቱን ለማንሳትም እንዲሁም ደግሞ ታላቅነታቸውን ለማረጋገጥ ወደዚህ ጨዋታ ይገባሉ ማለት ነው። ሁለቱም ቻምፒዮንስ ሊግን ለማሸነፍ ይጓጓሉ። ሁለቱም ወደ ቀጣዩ ዙር የሚያልፈውን ተጫዋች የማሸነፍ እድል ሰፊ የሆነ የኮከብነት ግብ አስቆጣሪነት ወይም ጎልደን ቡት ክብር ለማግኘት ይጥራሉ። ሁለቱም በትልቅ ጨዋታ ላይ የበላይነት በመያዝ የሚገኘውን ዝና ይፈልጋሉ። የሚገርመው ደግሞ ሁለቱም ለዚህ ጨዋታ የመሰለፍ ጉዳያቸው በጥቂቱ አጠራጣሪ መሆኑ ነው። ኤምባፔ ቅዳሜ ዕለት በማሎርካ ጨዋታ ላይ ምንም እንኳን 100% ዝግጁ ባይሆንም በቋሚነት ስለጀመረ ስጋቱ አነስተኛ ሲሆን ኬን ግን በቁርጭምጭሚት ህመም ምክንያት ያለፉትን 2 የባየር ሙኒክ ጨዋታዎች አምልጦታል። በተለይ ከማንኛውም ወገን ያልሆነ ተመልካች ተስፋው የዚህ ታላቅ ጨዋታ ዋና ርዕስ የኪሊያን ኤምባፔ እና የሃሪ ኬን ፍልሚያ እንደሆነ ይገመታል። ውዶቻችን ወደ ሌሎች ተጫዋቾች ከማምራታችን በፊት ኪሊያን ኤምባፔ 13 የማድሪድ ጎሎችን ሲያስቆጥር በዚህ ውድድር ዘመን ይህም በቻምፒዮንስ ሊግ በየ56 ደቂቃው በአማካኝ 1 ጎል ያስቆጥራል ማለት ነው። ካስቆጠራቸው ያለፉት 8 ግቦች ውስጥ 6ቱ የተመዘገቡት ደግሞ በመጀመሪያዎቹ 30 ደቂቃዎች ውስጥ ነበር። አሁን ደግሞ እስኪ ወሳኝ ተጫዋች የሆነውን ፍሬዴ ቫልቬርዴ እንመልከት። ይህ እንደተጠበቀ ሆኖ የጨዋታው ዋናው ዜና ሊሆን የሚችለው ግን በማንኛውም የሜዳ ክፍል ላይ እንደ ቤቱ የሚንቀሳቀሰው እንደፈለገ የሚጫወተው the most versatile ወይም ደግሞ ሁለገብ ተጫዋች ፌዴሪኮ ቫልቬርዴ ነው ማለት ነው። ፌዴሪኮ ቫልቬርዴ የሪያል ማድሪድ ደጋፊዎች በሜዳ ላይ የሚወክል ተጫዋች ነው ሊባል ይችላል። በትልልቅ ጨዋታዎች ላይ የሚደምቅ ወሳኝ በሆኑ ሰዓታት ውጤት የሚቀይር ግቦችን የሚያስቆጥር ሙሉውን መስመር ለብቻው የሚሸፍን የማይደክመውና በማንቸስተር ሲቲ ላይ እንዳሳየው የእሱ ቀን ከሆነ ሊያቆመው የሚችል ማንም የሌለ ተጫዋች በጉልበትና በፈጣን እንቅስቃሴው ከሚጫወት የባየር ሙኒክ ቡድን ጋር በሚያደርገው ፍልሚያ የእርሱ ብርታትና የቡድኑ ወደፊት የመግፋት አቅም ለባለሜዳዎቹ እጅግ አድቫንቴጅ ይሆናል ተብሎ ይጠበቃል። እስኪ አሁን ደግሞ የቀድሞ የሊቨርፑል ቡድኑ አጋሮችን ሉዊስ ዲያዝንና አሌክዛንደር አርኖልድን ፍልሚያ እንመልከት። ትሬንት አሌክሳንደር-አርኖልድ ከቀድሞ የሊቨርፑል የቡድን አጋሩ ሉዊስ ዲያዝ ጋር የሚጋጠም ሲሆን ኮሎምቢያዊ አጥቂ አሁን ያለው አቋም ድንቅ አቋም ከቀጠለ ተከላካዩ ቀላል ፈተና ይሆናል ተብሎ አይታሰብም። ዲያዝ በዚህ ውድድር ዘመን ባየር ሙኒክን ከተቀላቀለ በኋላ በሁሉም ውድድሮች 22 ግቦችን በማስቆጠር እና 4ቱን በቻምፒዮንስ ሊግ ማለት ነው 18 የጎል አጋጣሚዎች ወይም ደግሞ አሲስቶችን በማድረግ እንዲሁ 3ቱን በቻምፒዮንስ ሊግ ያደረገ እጅግ አስደናቂ ጊዜን እያሳለፈ ይገኛል። የሱ ፍጥነት፣ ቀጥተኝነትና ተከላካዮችን ፊት ለፊት የመጋፈጥ ፍላጎት ለባየር ሙኒክ የግራ መስመር ጥቃት አዲስ ገጽታን ሰጥቶታል። ማክሰኞ ምሽት
እሱ መክታት ከባድ ይሆናል ማለት ነው። ባለፈው ዙር በነበረው የሁለቱ ጨዋታዎች ወይም ደግሞ ማንቸስተር ሲቲ ከሪያል ማድሪድ በነበረው ጨዋታ ላይ ትሬንት አሌክዛንደር-አርኖልድን ጀረሚ ዶኩ እንዳያስቸግረው የቅድሙ ስሙን ያነሳ ነው ፌዴ ቫልቬርዴ ለማቆም ከፍተኛ የሆነ ሚናን ተወጥቷል። በዚህም የሩብ ፍጻሜ ጨዋታ ሁኔታው ተመሳሳይ እንደሚሆን ይጠበቃል ማለት ነው። ከዚህ በተጨማሪ ግን የአሲስተሮችን ታሪክ ማንሳት እንችላለን። ዘንድሮ ማይክል ኦሊሴ እና ቪኒሺየስ ጁኒየር ሁለቱም 77 አሲስቶች አላቸው በዚህ የውድድር ዘመን። ሁለቱም ድንቅ አቋማቸው ላይ ይገኛሉ። ሁለቱም ደግሞ ሙድ ላይ የሚሆኑ ከሆነ ደግሞ በተለይ ጨዋታውን እንዲሁ ሊወስኑ የሚችሉ ተጫዋቾች ናቸው ማለት ነው። በተለይ ማይክል ኦሊሴ 10 ቁጥር ሚና ላይ ወይም ደግሞ በቀኝ ፍላንክ ከመነሳት አሲስቶችን የሚያደርግበት ጎሎችን ከርል አድርጎ የሚያስቆጥርበት ብቃቱ በደንብ ይታወቃል። በጣም ጥሩ አቋም ላይ ይገኛል። ለፈረንሳይም ጥሩ የዓለም ዋንጫ ግብዓት ይሆናል ተብሎ የሚጠበቅ ተጫዋች ነው። እንዳየነውም ሰሞኑን በነበራቸው የኢንተርናሽናል ብሬክ ከብራዚል ጋር በነበራቸው ጨዋታ ላይ በቋሚነት ተሰልፎ የሚገርም ድንቅ የሆነ አሲስት ለሂጎ ኢኪቲኬ ሲሰጥ አይተነዋል። ብራዚልን ደግሞ የወከለው ቪኒሺየስ ጁኒየር እንዲሁ 10 ቁጥር ለባሻቸው በጣም በአሁኑ ሰዓት ኮከባቸው ነው ማለት ነው። ምክንያቱም የኔይማር ወደ ዓለም ዋንጫ የመሳተፍ ወይም ደግሞ የመጓዙ ነገር ስቲል አጠራጣሪ ስለሆነ ማለት ነው። ቪኒሺየስ ጁኒየር ደግሞ እንደሚታወቀው ኳሱን ድሪብል በማድረግ ረዥም ወይም ደግሞ ሰፊ ሜዳን የማጥቃት አቅሙ ከፍተኛ ነው። ይህም ደግሞ ከኪሊያን ምባፔ ጋር የሚኖረውን ጥምረት ከፍ ያደርገዋል። በተለይ ከኋላ በትሬንት አሌክዛንደር-አርኖልድ ረዥም ኳስ ሲለቀቅ ወይም ደግሞ በፍሬዴ ቫልቬርዴ እንዲሁም በመሃል ተጫዋቾች በካማቪንጋም ሆነ በሌሎች ተጫዋቾች የሚለቀቁ ኳሶችን መስመር ተጠግቶ በማጥቃትና ሰብሮ ወይም ደግሞ ሸጉዶ ተከላካዮችን አታሎ የሚገባበት መንገድ ቪኒሺየስ ጁኒየርን በዚህ ሰዓት ትልቅ ተጫዋች ያደርገዋል ማለት ነው። ከዚህም በተጨማሪ አድማጮቻችን በመሃል ሞተር ላይ ደግሞ በመሃል ሜዳ ፉክክር አውሬል ሹዋሜኒ ከጆሹዋ ኪሚች የሚያደርጉት ፉክክርም እንዲሁ በጣም ተጠባቂ ያደርገዋል ይህን ጨዋታ። ከዚህ ውጭ ግን ስንወጣ የጉዳት ዜናዎችን ስንመለከት ቲቦ ኮርቷና ሮድሪጎ ከጨዋታ ውጭ መሆናቸው ይታወቃል። ፈርናንድ ሜንዲ እና ዴኒስ ሰባዮስ ደግሞ ለጨዋታው መድረሳቸው እጅግ በጣም አጠራጣሪ ነው ማለት ነው በሪያል ማድሪድ በኩል። በባየር ሙኒክ ደግሞ ሃሪ ኬን ለኢንግላንድ ብሔራዊ ቡድን በነበረው ቆይታ በደረሰበት ጉዳት ለዚህ ጨዋታ መድረሱ እንዲሁ አጠራጣሪ ነው ማለት ነው። እስኪ አሁን ደግሞ አድማጮቻችን ይህንን መሰረት በማድረግ ግምታዊ አሰላለፋቸውን እንመልከት። በሪያል ማድሪድ በኩል 4-4-2 አሰላለፍን የሚጠቀሙ ይመስለናል። በተለይ በበረኛ በኩል አንድሬ ሉኒን አለ። በተከላካይ ቀኝ መስመር ላይ ትሬንት አሌክዛንደር-አርኖልድ፣ አንቶኒ ሩዲገር እንዲሁም ሆይሰን እና ካራሬስ ተከላካዩን ስፍራ የሚመሩ ሲሆን በመሃል ሜዳ በኩል ደግሞ አርዳ ጉለር፣ ሹዋሜኒ፣ ፒተራች እና ፌዴሬ ቫልቬርዴ መሃል ሜዳውን የሚመሩ ይሆናል። ከዚህም በተጨማሪ ከፊት ደግሞ ሁለቱን ፈጣን በራሪ ተጫዋቾች ቪኒሺየስ ጁኒየርን እና ኪሊያን ምባፔን እናገኛለን። ይህ ይሆናል ብለንም ደግሞ የማድሪድ አሰላለፍ እንጠብቃለን። በባየር ሙኒክ በኩል አሰላለፉ 4-2-3-1 ሲሆን ማኑኤል ኑየር አንጋፋው እና አስደናቂው የምንጊዜ ምርጥ በረኛ ከኋላ ይጀምራል። እንዲሁም ደግሞ በተከላካይ ላይማር፣ ኦፓሚካኖ፣ ታሃና ስታንሲች ይኖራሉ። በ6 ቁጥር እና 6 እና 8 ቁጥር ደግሞ ጆሹዋ ኪሚች እና ፓቭሎቪች ይኖራሉ። ከዚህም በተጨማሪ የፊት 3 ከሃሪኬን ጀርባ የሚሰለፉት ማይክል ኦሊሴ፣ ሰርጂ ግናብሪ እና ሉዊስ ዲያዝ ናቸው ማለት ነው። የፊት መስመሩን የሚደርስ ከሆነ ሃሪኬን ይመራዋል ተብሎ ይጠበቃል ማለት ነው። ይህን የመሰለ ግምታዊ አሰላለፊ ይኖራል ብለን እንጠብቃለን። እንግዲህ አድማጮቻችን የዛሬ ምሽቱ ጨዋታ የብዙዎችን ቀልብ የሳበ ነው። ሪያል ማድሪድ በቤቱ ያለውን የበላይነት ያስጠብቃል ወይስ ደግሞ ባየር ሙኒክ በጀርመን ላለው የመልስ ጨዋታ ምቹ ውጤት ይዞ ይወጣል? የእናንተ ግምት ምንድን ነው? ጨዋታው በስንት ይጠናቀቃል? ኤምባፔ ወይስ ሃሪኬን? ማን ጎል ያስቆጥራል? ያላችሁን ግምት በኮሜንት መስጫው ላይ አስፍሩልን። ይህ ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። እንደዚሁም ያሉ የእግር ኳስ ትንታኔዎችና ትኩስ መረጃዎች እንዲደርሳችሁ ደግሞ ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። ስለምትከታተሉን ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ እንላለን። እንወዳችኋለን። ባይ ባይ። ደህና ሁኑልን።